የፌደራል መንግስቱ የፋኖ አመራሮች ላይ ያነጣጠረ ዘመቻ መጀመሩ ተመላክቷል። በሸዋ ጀነራል ተፈራ ማሞና መከተው ማሞ በጋራ በመሆን የፋኖ ጦር አመራር እየሰጡ መሆናቸው ተነግሯል። የተከበራችሁ የሚዲያችን ቤተሰቦች ሰላም ጤና ይስጥልን፣ እንደምን አላችሁ? አብራችሁን ስትቆዩ ሽምቅ ተዋጊዎች የሚፈሩትንና የሚጠሉትን የውጊያ አይነት እንደተከፈተባቸውና ውጊያው ምን እንደሆነ ወታደራዊ ምንጩ የነገረን መረጃ እናስቃኛችኋለን። በዝግጅቱ መጨረሻ ላይ ደግሞ ዘመነ ካሴን ለመያዝ የገቡ ከ200 በላይ የሚሆኑ የኮማንዶ ኃይሎች እጣ ፈንታ ምን እንደሆነ እናስቃኛችኋለንና አብራችሁን ቆዩ። የፌደራል መንግስቱ በመጨረሻ የሽምቅ ውጊያን ለመበተን የሚረዳ ስምሪት በመውሰድ ላይ መሆኑን አንድ ወታደራዊ ምንጭ ለሚዲያችን ተናግረዋል። የውጊያ ስልት በየትኛው ዓለም ያሉ የሽምቅ ተዋጊዎች አብዝቶ የሚጠሉትና የሚፈሩት አይነት እንደሆነም ተነግሮለታል። እንደ መረጃ ምንጩ ስልቱን የወሰዱት ከፈረንሳይ ወታደራዊ ልሂቃን ሲሆን ባለፉት 2 ዓመታት ተኩል በፋኖ ኃይሎችና በፌደራል መንግስት መካከል በተካሄደው ግጭት ያልተሞከረ አይነት የውጊያ ስልት ነው ተብሎለታል። በእርግጥ ፋኖ ከሽምቅ ተዋጊነት አልፈው መደበኛ ውጊያ የማካሄድ አቅም ላይ ደርሰዋል የሚሉት ምንጩ ከሰሞኑ ይተገበራል የተባለው የውጊያ ስልት አቅማቸውንም ብቃታቸውንም የሚለካ ይሆናል ይላሉ። የፌደራል መንግስቱ የፋኖ ኃይሎችን ይበትናልና ያለውን የውጊያ ስልት በጠቅላላ ተጠቅሞበታል የሚሉን ወታደራዊ ምንጩ በስማቸው ኃይል እስከ ማዋቀርና ማህበረሰቡን እስከ ማማረር በገንዘብ መደለልን ጨምሮ በስልጣን ማማለል ያልተሞከረ የውጊያ ስልት የለም። የፋኖ ኃይሎች ግን ፍንክቻሉ አይመስሉም ይላሉ። የፋኖ ኃይሎችን በስማቸው የተደራጁ ዘራፊ፣ ደፋሪ፣ መዝባሪ ኃይሎች ብቻ ሳይሆን መንግስት ያስታጠቃቸውን የቡድን መሳሪያዎችን ጭምር ይዘው እጅ የሚሰጡ ተስፋ ለማስቆረጥ የሚተጉ ኃይሎች ጭምር መሆናቸውን ወታደራዊ ምንጩ ይናገራሉ። ያም ሆነ ይህ የፌደራል መንግስቱ ተሳክቶለታል፣ የፋኖ ኃይሎችም መበታተን የቻለ አይመስልም ይላሉ። የሽምቅ ተዋጊዎች ዓላማና ያላቸውና ለመዋጋት ግፍ ምክንያት ያላቸው በመሆናቸው በቀላሉ ሊበታተኑ የሚችሉም አልሆነም ባይ ናቸው። ወታደራዊ ምንጫችን አሁን ላይ በተለይ በጎንደር ቀጠና መንግስት ከፋኖች ጋር በሚያደርገው ውጊያ የተሳተፉና ውጊያው የመሩ ናቸው። እሳቸው እንደሚሉት በኢትዮ ኤርትራ ጦርነት ተሳትፈዋል። በኋላም ሰላም አስከባሪ የሆነ ሞቃዲሾ ዘምተው አልሸባብን ገርፈዋል። በተለያየ አየር ጸባይ ውስጥ ተዋግተዋል፣ አዋግተዋል። ከፋኖ ኃይሎች ጋር እንደገቡበት ውጊያ ግን የከበዳቸው ውጊያ መርተው አያውቁም። የፋኖ ኃይሎች የውጊያ ስልት አዲስ ነው ይላሉ። የፌደራል መንግስት የጸጥታ ኃይሎች የሰለጠኑበትና የተማሩበት አይነት አይደለም በሚል ይገልጹታል። የሀገር መከላከያ ሰራዊቱ ከኢትዮጵያዊ ልብ ጋር ዓለም አቀፍ የውጊያ ስልቶችን ጠንቅቆ ያውቃል። የፋኖ ኃይሎችም የውጊያ ስልትን ግን መቋቋም አልቻለም ይላሉ። የፋኖ ኃይሎችን የውጊያ ስልት ከመከላከያ ሰራዊቱ በተሻለ ሚሊሻውና አድማ በተናው ተገንዝቦታል የሚሉት ምንጩ ተደርጓል ባሉት ጥናት የፋኖ ኃይሎች የውጊያ አሰላለፍ 5 ረድፎች ያሉት ነው። 5ቱም ረድፎች በ5 አብሪዎች የሚሸፈኑ ሲሆኑ ሁልጊዜም አንድ የቁጥር ብልጫ የሚሰጥ አይነት ነው ይሉታል። ይህንን መሰለ የውጊያ ስልት በተለይ የመከላከያ ሰራዊቱ ዛሬም ድረስ አጥንቶ እንዳልጨረሰው አስቀድመው ስልቱ 1 ለ60 ሆኖ የተዋቀረ ነው ባይ ናቸው። በቀላል አማርኛ አንድ ፋኖ ቢሰዋ 60 የጠላት ኃይል ይሰዋል እንደማለት ነው። ይህ አይነቱ የውጊያ ስልት በኢትዮጵያ ወታደራዊ ታሪክ ውስጥ ታይቶ የማይታወቅና ጥቅም ላይ ያልዋለ ነው ይላሉ። ታዲያ ምንም እንኳን የፋኖ ኃይሎች በዚህ ሁሉ የውጊያ ጥበብ የተካኑ ቢሆንም የጋራ የሆነ የፖለቲካ ድርጅት የገነቡ ባለመሆናቸው ድላቸውን አራዝሞባቸዋል ይላሉ። አሁን ላይ እነሱ በተራቸው የሚፈሩት አይነት የውጊያ ስልት ሊከፈትባቸው ነው ብለዋል። ለውጊያ ስልቱ አስፈላጊው ሎጂስቲክስ ተመድቦ አልቋል የሚሉት ምንጩ አዋጊ መኮንኖችን በቂ ስልጠና ተሰጥቷቸዋል ይላሉ። ስልቱ ምንም እንኳን የፋኖ ኃይሎች እንደሚዋጉበት አዲስ ያልተለመደ ባይሆንም በፋኖ ኃይሎች ላይ ተሞክሮ የማያውቅና በተለያዩ ሀገራት ተሞክሮ ውጤታማነት የተረጋገጠ እንደሆነ አንስተዋል። የውጊያ ስልቱ በተለይ በማሊያ ፌዴሬሽን በአሁኑ ሚሊሻ ተሞክሮ ውጤታማ ውጤት የታየበት ስልት እንደሆነ ይነገራሉ። ይኸው ስልት በተመሳሳይ መልኩ በኦማን ደቡባዊ ዶፋር ግዛት ተግብሮ ውጤት የታየበት ስልት እንደሆነ ይናገራሉ። የቅርብ ምሳሌ ማንሳት ካስፈለገም ስልቱ በኢራቅ ተተግብሮ ሁነኛ ውጤት የታየበት ስልት ነው ብለዋል። በኢራቅ በተለይም በባግዳድ ዙሪያ በአሜሪካ የሚመራው ጥምረት ኃይልና የኢራቅ መንግስት በአልቃይዳና በተለያዩ የሱዳን አማጽያን ላይ ተተግብሮ ውጤት አምጥተውበታል ብለዋል። በወቅቱ ጀነራል ዴቪድ ፒኤት የአዲሱን የጸረ ሽምቅ ውጊያ ተግባራዊ ያደረጉ የአሜሪካ ወታደሮች ቁጥር በመጨመር ከትላልቅ የጦር ሰፈሮች ወጥተው በህዝቡ መካከል እንዲሰፍሩም ተደረገ። ትኩረቱ የህዝቡን ደህንነት ማስጠበቅ ላይ ሆነ ከአማጻኑ ጥቃት ህዝቡን መጠበቅ አስፈላጊ እንደሆነ ታምኖበታል። በተጨማሪም የአካባቢው የጎሳ መሪዎች ከአልቃይዳ ጋር እንዲተባበሩ በማግባባት የአማጻኑ የመረጃ ምንጭ የጥቃት አቅም በእጅጉ በመቀነስ ውጤት አምጥተዋል ይሉበታል። የውጊያ ስልቱ የተዋጊ ስለንቦና የማህበረሰብ የፖለቲካ ንቃትን ቁርጠኝነትና ዓላማን የሚጠይቅ በመሆኑ በሌሎች ሀገራት ተሞክሮ ሰልቷል ማለት ኢትዮጵያ ላይ ይሰራል ማለት አይደለም የሚሉት አዋጊ መኮንኑ ውጤቱ መሬት ላይ የሚታይ ይሆናል ይላሉ።
ሽምቅ ተዋጊዎች በአብዛኛው የሚሸሹት ፊት ለፊት የሚደረግን መጠነ ሰፊ ወታደራዊ ግጭት ሳይሆን የተቀናጀ የጸረ ሽምቅ ውጊያ በመባል የሚታወቀውን ሁሉን አቀፍ ስትራቴጂ ነው ይላሉ። የውጊያ ስልቱ የሽምቅ ውጊያ ጥንካሬ የሆኑትን የህዝብ ድጋፍ የመቀነስና ነጻነትና የመረጃ ምንጮችን በማድረግ ላይ የሚያነጣጥር እንደሆነ አስረድቷል። የሽምቅ ውጊያ ጊዜ ያልተመጣጠነ የጦርነት አይነት ነው የሚሉት ያዋጊ መኮንኑ ተዋጊዎቹ በትልልቅ ኃይሎች ላይ ድንገተኛ ጥቃቶችንና ብርበራዎችን በመሰንዘር በፍጥነት ወደ ህዝቡ ይዋሃዳሉ ይላሉ። በማከልም ዋና ዋና ጥንካሬያቸውን በመደበቅና በአካባቢው ህዝብ በሚያገኙት መረጃና ስንቅ ላይ ተመሰረተ እንደሆነ ያብራራሉ። ሽምቅ ተዋጊዎቹ የሚፈሩት ስልት የመደበኛ ኃይሎች በሽምቅ ተዋጊዎች ላይ የሚወስዱትን የተቀናጀ የጸጥታና የፖለቲካ እርምጃ ሳይሆን ስልቱም የህዝቡ ድጋፍ በማግኘትና የሽምቅ ውጊያ መሰረት በማድረግ ላይ እንደሚያተኩር አመላክቷል። ከላይ እንደተባለው የሽምቅ ተዋጊዎች የሚፈሩትም የሚጠሉትም የጸረ ሽምቅ ውጊያ ስልት ወይም ኮይን በመባል የሚታወቀውን የውጊያ አይነት ስልት ነው። የውጊያ ስልቱ 5 የሚያክሉ ዓላማዎች ያሉ ሲሆን ከመካከላቸው አመራሮችን አድኖ ማጥፋት የሚለውም ተቀዳሚ ዓላማው ነው ይላሉ። ውጤታማ የጸረ ሽምቅ ውጊያ ኃይልን ከመጠቀም ባለፈ የህዝብን ድጋፍ ማግኘት ላይ ያተኩራል። ህዝቡን ታማኝነት ከመንግስት ጎን ማሰለፍ፣ ይህ የሚደረገው ደህንነትን፣ የህግ የበላይነትንና መሰረታዊ አገልግሎቶችን በማቅረብ ነው። የሽምቅ ተዋጊዎችን አቅም ማዳከም ሌላው የውጊያ ስልት ነው። ሌላኛው ዓላማ ነው የሽምቅ ተዋጊዎችን ስንቅና አዳዲስ ምልመላ ምንጮችን ማድረግ አስፈላጊ ነው ይላሉ። ጠንካራ መረጃ መሰብሰብ፣ ማደራጀትና መተንተንና ማናበብ ሌላኛው ስልቱ ሲሆን የሽምቅ ተዋጊዎችን አመራርና መዋቅር ለመረዳት መሰብሰብና መደምሰስ ያሻል ይላሉ። ይህ የውጊያ ስልት በተደራጀ አግባብነት ባይሆንም ካሁን ቀደም በተለይ በጎጃም ተተግብሮ ውጤቱ ያን ያክል እንደነበር የሚያነሱት አዋጊ መኮንኑ ግን ህዝቡንና ተዋጊውን መነጣጠል አልተቻለም ብለዋል። በይፋ ባይሆንም የአማራ ህዝብና ፋኖ ምንም አይነት ልዩነት የላቸውም የሚለውን ድምዳሜ መንግስት አቋም ከያዘበትም ውሎ አድሯል ይላሉ። በእርግጥ በክልሉ ህዝብ ላይ የሚፈጸሙ የጦር ወንጀሎችም የሚያመላክቱት ያንኑ ነው። በሸዋ የሚንቀሳቀሱ ፋኖች መሪ እስክንድር ነጋ ባወጣው መግለጫ አገዛዝ ሲል የሚጠራው የአብይ አህመድ መንግስት በአማራ ህዝብ ላይ ሁሉን አቀፍ ዘመቻ ከፍቷል ብሏል። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው ስልቱ ተተግብሮ ውጤታማ እንዳልነበር በተዘዋዋሪም ቢሆን ተናግረዋል። ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ከህዝቡ ጋር አድርገውታል በተባለው ስብሰባ ጽንፈኛ ሲሉ የሚጠሩት ኃይል የባዳን ተልዕኮ አስፈጻሚ ባንዳ ነው ማለታቸው ለፖለቲካዊ ፍጆታ ብቻ ሳይሆን እንዳልቀረ አስቀድመው አስረድተዋል። ርዕሰ መስተዳደሩ የተወለዱበት አካባቢ ነው ደብረ ኤልያስ። በተወለዱበት አካባቢ በአንዳነት የተሰማቸውና ህይወታቸው በጸጥታ ኃይሎች እንደሆነ የተናገሩት አረጋ ከበደ ጽንፈኝነት ኢትዮጵያን አያድናትም ሲሉ ይደመጣሉ። ለምን እንደሆነ ባይገባኝም የአማራ ክልል የፖለቲካ አመራሮች አማራ ለማለት አፋቸውን ይይዛቸዋል የሚሉት አዋጊ መኮንኑ አቶ አረጋ ከበደ ጽንፈኝነት ኢትዮጵያን አያድናትም ማለታቸውን ግልጽ አይደለም ይላሉ። የፋኖ ኃይሎች የሚዋጉት ለአማራ ህዝብ እንጂ ለኢትዮጵያ እንዳልሆነ ሲናገሩ ይደመጣሉ። የክልሉ መንግስት ደግሞ የሚሰራው ኢትዮጵያን ለማዳን ይመስላል። ሁሌም የሚናገሩት ኢትዮጵያ እያለ ስለመሆኑ ነው ያነሳሉ። በእርግጥ የአማራ ህዝብ ሙሉ በሙሉ አማራ የሆነ ቀን ኢትዮጵያ የምትባል ሀገር አንድ ቀን አታድርም የሚሉት ምንጩ የብሔር ፌዴራሊዝም የዚች ሀገር መንግስት ዋልታና ማገር ሆኖ እንዲያገለግል የተሰራው አማራ ነው ብለዋል። በመሆኑም ብአዴን አማራ ማለት አይፈቀድለትም ባይ ናቸው። የሆነው ሆኖ ከሰሞኑ ከፋኖ ኃይሎች ላይ ይተገበራል የተባለው የውጊያ ስልት ጎጃም አካባቢ ተተግብሮ እምብዛም ውጤት የታየበት እንዳልነበረ አንስተዋል። ማሳያ የሚያደርጉት ዘመነ ካሴን ለመያዝ ስምሪት የተሰጣቸው ከ200 በላይ የሚሆኑ ኮማንዶዎች እምጢ ግቡ ስምጥ ደብዛቸው ጠፍቶ መቅረቱን ነው ሁኔታውን አስታውሰው የሚናገሩት አዋጊ መኮንኑ ዘመነ ካሴ ያበቃለት ያለው ወታደር መኮንን እንዳልነበር ይናገራሉ። የሆነው ግን የታሰበው ሳይሆን ያልታሰበውና አስደንጋጭ ነበር ባይ ናቸው። የኮማንዶ ኃይሎችን ምንም እንኳን በቁጥር ደረጃ ከ200 በላይ ቢሆኑም ከአዋጊያቸው ጋር ተሰውረው ጠፍተው ቀርተዋል ባይ ናቸው። ሰራዊቶቹ አስከሬናቸውም ሆነ ፍንጭ የሚሰጥ የተጨበጠ ጨርቃቸው እንኳን እንዳልተገኘ ጠቅሰው ጉዳዩ እስካሁን ድረስ ግራ አጋቢ ሆኖ ቀጥሏል ይላሉ። የውጊያ ስልቱ ምንም እንኳን አዋጭነቱ የተመሰከረለት ቢሆንም ኢትዮጵያ ውስጥ ላይሰራ የሚችልበት እድል ሰፊ ነው ይላሉ። ሽምቅ ተዋጊዎችም ከላይ በተጠቀሰው የተቀናጀ የጸረ ሽምቅ ውጊያ የተባለው ውጊያ ስልት ራሳቸውን ለመከላከልና የመንቀሳቀስ አቅማቸውን ለማስቀጠል የሚጠቀሙባቸው በርካታ ዘዴዎች አሉ ባይ ናቸው። እነዚህ ስልቶች ከወታደራዊ ሳይንስ አንጻር ሽምቅ ተዋጊዎች ያላቸውን ህዝባዊ ድጋፍ የሚጠበቁበትን መንገድ የሚያመላክቱ ናቸው። ቀዳሚው ስልት በህዝቡ መካከል መዋሃድ የሚለው ነው። ይህ ዘዴ የማውዝ ድንጉዝነኛ አባባል የሚያመላክት ሲሆን አባባሉም ሽምቅ ተዋጊዎች እንደ አሳ በህዝቡ ውቅያኖስ ውስጥ መዋኘት ይኖርባቸዋል የሚለውን አባባል የሚያመላክት ነው። ተዋጊዎቹ የደንብ ልብስ አይለብሱምና ከተራው ህዝብ ጋር የመኖር አቅምና ጉልበት ይሰጣቸዋል። ይህም የመንግስት ኃይሎችን ማንነታቸውን ለይቶ እንዳያውቁ አስቸጋሪ ያደርገዋል። የመንግስት ኃይሎች ህዝቡን በጥርጣሬ እንዲመለከቱትና አንዳንዴም ከመጠን በላይ ኃይል እንዲጠቀሙ ያስገድዳቸዋል። ይህም ህዝቡን ከመንግስት ጋር እንዲራራቅና እንዲቃረን
እንዲጻረር ያደርገዋል። የመንግስት ኃይሎች ህዝቡን በቁጥጥር እርምጃዎች ወይም እንደ ሰዓት ኃላፊና ገደብ ያሉ ፍተሻ ተግባራት ሲያደርጉ ህዝቡ እንዲጠላቸውና ለሽምቅ ተዋጊዎች የበለጠ ድጋፍ እንዲሰጥ ያደርግላቸዋል ይላሉ። ሽምቅ ተዋጊዎችም የተቀናጀ የጸረ ሽምቅ ውጊያ ስልትን ለመቋቋም የተለያዩ ዘዴዎችን ይጠቀማሉ። እነዚህ ዘዴዎች የራሳቸውን የመንቀሳቀስ አቅም ለማስጠበቅ፣ የህዝብን ድጋፍ ለማቆየትና የመንግስት ኃይሎችን በሚጠቀሙበት ስልት ውስጥ ክፍተቶችን ለመጠቀም ያለመ ነው ባይ ናቸው። ይህ የውጊያ ስልት ውስብስብና የራሱ የሆነ ተግዳሮቶችም አሉት። የሽምቅ ተዋጊዎች ከአካባቢው ህዝብ ጋር ሲዋሃዱ እና ሰፊ የህዝባዊ ድጋፍ ሲኖራቸው ስልቱን ተግባራዊ ማድረግ እጅግ ከባድ ይሆናል። እንዲሁም የሽምቅ ቡድኑ የተበታተነ መዋቅር ካለውና ማዕከላዊ አመራር ከሌለው ወታደራዊ እርምጃዎችን ብቻቸውን ውጤታማ ላይሆኑ ይችላሉ። ከሁሉም በላይ የትግሉን መሰረታዊ የፖለቲካና ማህበራዊ ምክንያቶች ካልፈቱ ወታደራዊ ስኬቶች ጊዜያዊ ብቻ ሊሆኑ ይችላሉ። በአጠቃላይ የጸረ ሽምቅ ውጊያ ስልት የሽምቅ እንቅስቃሴዎችን ለመቋቋም የተነደፈ ቢሆንም ስኬቱ የሚወሰነው በተወሰነ አውድ የህዝቡን ተሳትፎ፣ የመንግስትን አቅምና ለፖለቲካዊ መፍትሄዎች ባለው ቁርጠኝነት ላይ ነው ብለዋል። ሌላኛው ስልት የውስጥ አንድነታቸውን ማጠናከርና የጋራ ወታደራዊ አመራር መስጠት የሚመለከት ነው ይላሉ። ከሰሞኑ በሸዋ የሚንቀሳቀሱ የፋኖ ኃይሎች መሪዎች በተለይ ሁለቱ ቡድኖች በጋራ ለመስራት መጀመራቸውን የሚጠቁሙ መረጃዎች ወጥተዋል። ጀነራል ተፈራ ማሞና መከታው ማሞ በጋራ ወስደውታል በተባለው ወታደራዊ አመራር ድል አድርገዋል ይላሉ ምንጮች። ሁለቱ ወታደራዊ አመራሮች የሁለቱ ድርጅት አመራሮች ሲሆኑ የጋራ አመራር መስጠት መጀመራቸው ነው የተመለከተው። ምንም እንኳን መከታው ማሞ ካፋድ፣ ተፈራ ማሞ ደግሞ ካፋባ የተቀናጀ ወታደራዊ አመራር በመስጠት ላይ ስለመሆናቸው የሚጠቁሙ መረጃዎች ወጥተዋል። ሁለቱም ድርጅቶች ወደ አንድ ለመምጣት መጠነ ሰፊ ጥረቶች እያደረጉ ሲሆን እንዳስረስ ማረ ዳምጤ ገለጻ በቅርቡ አንድነታቸውን ይፋ ያደርጋሉ። የፋኖ ኃይሎች በራሳቸው የሚከተሉት የውጊያ ስልትም ከሽምቅ ውጊያ ላቅ ያለና ለጸረ ሽምቅ ውጊያ የተመቸ አይደለም የሚሉት በርካቶች ናቸው። የሆነ ሆኖ ከሰሞኑ የፌዴራል መንግስቱ በፋኖ አመራሮች ላይ ልዩ ዘመቻ ሊያደርግ ነው መባሉን ነግረናችሁ እንሰናበታለን። ለዛሬው በዚያ በቃን። ቸር ያቆየን።